ኦሪት ዘፍጥረት ምዕራፍ 3 የሰው አለመታዘዝ። እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባቡም ለሴቲቱ አላት፣ ሞትን አትሞቱም። ለእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንደምትሆኑ መልካሙንና ክፉውን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይንም ለማየት እንደሚያስጎመጅ መልካሙንም እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እርሱም ራቁታቸውን እንደሆኑ አወቁ፣ አፈሩም። የበለሲቱንም ቅጠል ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክ ድምፅ በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር አምላክ ፊት በገነት ዛፍ መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴት አለህ አለው። አዳምም አለ፣ በገነት ስትመላለስ ድምፅህን ሰማሁ፣ ራቁትን ስለሆንኩ ፈራሁ፣ ተሸሸኩም። እግዚአብሔር አለው፣ ራቁትን እንደሆንህ ማን ነገረህ? እርሱ እንዳትበላ ካዘዝኩህ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፍ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱም አለች፣ እባብ አሳስቶኝ ነው።